ዶክተር ቢኒያም ለጌዲዮን ያለውን ፍቅር እንዲህ ሲል ተናገረ። የአዲስ አበባ ልጅ ነው። ተወልዶ ያደገው አዲስ አበባ ነው። ሰፈሩም ደግሞ ጎላ ሚካኤል አካባቢ ነው የሚገኘው። ይሄ ከላይ የምታዩት ጌዲዮን እናትና አባቱ በድንገተኛ አደጋ ሲሞቱ ነበር። በቤተሰቦቹ ሐዘን ምክንያት ስትሮክ መጥቶት ሰውነቱ ፓራላይዝድ ሆኖ ያው ለ12 ዓመታት በመቄዶንያ እንክብካቤ እየተደረገለት ቆይቶ ዛሬ በ34ኛ ዓመቱ ከዚህ ዓለም ተሰናብቷል። የቀብሩ ስነ ስርዓት በነገው ዕለት ይፈጸማል። ነፍስ ይማር ፍንጥቅ ወንድማችን ጌዲዮን። ዶክተር ቢኒያም ለጌዲዮን ያለውን ፍቅር እንዲህ ሲል ተናገረ። ጌዲዮን በብዙ ጎብኚዎች ዘንድ የተወደደና የተመሰገነ ነው። ታዲያ ጌዲዮንን ማጣት ለኛ ትልቅ ሐዘን ነው ሲል እየተናገረ ይገኛል። ታዲያ የጌዲዮን ስርዓተ ቀብር በዚህ ሰዓት ተፈጽሟል ማለት ነው። ኮመንት ላይ ሁላችሁም እየገባችሁ 50-30 ጊዜ ሼር፣ ኮፒ ሊንክ እያደረጋችሁልኝ ነፍስ ይማር እያላችሁልኝ ለጌዲዮን ያላችሁን ፍቅር እንድታሳዩልኝ በትህትና ጠይቃለሁ። ነፍስህን በአጸደ ገነት ያኖርልን ነው። ወንድሜ እንወድሃለን። ወገኖች፣ ቤተሰቦች በውጭም በሀገር ውስጥም ያላችሁ ቤተሰቦች እንዴት ናችሁ ብሏችኋል ጌዲ። ሁላችሁም የቤት ስራ አለባችሁ። ወገን ደራሹ ወገን ነው ብሏል ጌዲ። እኛ ያለ እናንተ ባዶ ነን። እኛ ስለውድቀቱ ሕክምና ባለማድረጉ እንግዲህ ምላሱ ወደ ውስጥ ተገልብጣ ገብታለች። ሁለተኛው ሰውነቱ በስትሮክ ተመታና ፓራላይዝድ ነው። ይሄ ነገር ሲፈጠር ገና 18 ዓመት ወጣት ነበር። አሁን 34 ዓመት ነው። ለ16 ዓመት ጌዲዮን አልጋ ላይ ነው። 16 ዓመት አልጋ ላይ አይከብድ። ከጌዲዮን እንግዲህ ምን እንጠብቅ ከተባለ ጌዲ መማር፣ መበሳጨት፣ አምላኩን ማማር ነው አይደለም እንግዲህ ምን ገምት። የሚገርመው ነገር ግን ጌዲዮን እንደዛ የተለየ ፍቅር አለ ለአምላኩ። ምን ይላል? ከብዙዎቹ መንጋ ኃጢአቴን ሳይመለከት መርጦ ያከበረኝ አምላኪ በሰማያት ክብሩ ከፍ ይበል የኔ ጌታ እያለ ያመሰግናል። ሰላም ጤና ይስጥልኝ። ያው እኔ እንግዲህ የምገኘው መቄዶንያ ነው። ስሜ ብርሃኑ ተፈራ እባላለሁ። ኢትዮ በጣም እናመሰግናለን። እኔ እንግዲህ ያው በመጀመሪያ ስገባ እንግዲህ የሚመጣው ጣር 13 ዓመቴ ነው። በአረጋው ከጎዳና ተነስቼ ነው የመጣሁት እና በጣም እናንተንም ኢትዮ እናመሰግናለን። እኔ ያው ዶክተር ቢኒያም በጣም አመሰግናለሁ። መጀመሪያ የነበረኝ ህይወት በጣም ከፍተኛ ነበር። መልካም በዓል በላይ መልካም በዓል ይሁንልህ። መልካም በዓል አለኝ። ከኔ ጋር በቃ ሁሌ እንደተነቋቆር ነው። ከኔ እሱ ያስቸግራል እንዴ? ለምታውቁ ወላ አርጋው እኔ በደንብ ነው ደብድቦ ያር እኔ ራሴ ደብድቦኝ ነው። እኔ አግዛለሁ ዝም ብሎ ለሱ እኔ አላንስም ምናምን ነው የሚለው ሁሌ ለኔ አንስም ምን ያለ ነው? እስቲ ቆይ ያኛው ሰውዬው የትኛው የትኛው ተው ብሏል። የፎገረ ነው። እናስጎበኛታለን። ችግር የለም።
ኦኬ ብዙ ሰው መጥቶ እንዲጠይቅ ነው። ብዙ ሰው እንዲጎበኝ አድርጊ ነው የሚለው። አርቲስቶችንም አመጣለሁ። ገብቶኛል። አመጣለሁ። እሺ መጥተው ይጠይቀዋል። ማን ይምጣ እስኪ ማን ትፈልጋለህ? ሁሉንም ሁሉም መጥተው እሺ ማየት አለባቸው። እሺ ማለት ነው። ሁሉንም አመጣለሁ። እሺ እመጣለሁ። አይዞህ ነግታሽ በቃ ለማለ እመጣለሁ። ቃል ነው። ሽቶ ይዤ እመጣለሁ። ቆንጆ ሽቶ 18 ዓመት ሙሉ አልጋ ላይ ሲሆን 5 ዓመቱን አክስቱ በቤቱ እየተንከባከበችው እዚህ ማዕከላችን ከገባ 13 ዓመት ነው። አጠቃላይ 18 ዓመት ሙሉ በዚህ መልኩ አልጋ ላይ ነው። ታዲያ ወጣት ጌዲዮን ይባላል። እንግዲህ ወጣት ወንድማችን ጌዲዮን የአዲስ አበባ ልጅ ነው። ተወልዶ ያደገው አዲስ አበባ ነው። ሰፈሩም ደግሞ ጎላ ሚካኤል አካባቢ ነው የሚገኘው። የወጣት ወንድማችን እንግዲህ ቤተሰቦቹን ያጣው በልጅነቱ ነው። ወጣት በነበረበት ሰዓት ላይ ከ1 ዓመት እስከ 18 ዓመት ዕድሜ ክልል ውስጥ እንደማንኛውም ሰው ተንቀሳቅሶ ብዙ ስራዎችን ሲሰራ የነበረ ወጣት ወንድማችን ነው። ታዲያ ወጣት ወንድማችን ድንገት ወድቆ ነው እንደዚህ ስትሮክ ታማሚ ሆኖ። የወጣት ወንድማችን እንግዲህ በወደቀ ሰዓት ከአንገቱ በታች ፓራላይዝድ ነው። ሲወድቅ ደግሞ ምላስ ወደ ስለተዋጠች ድምጽ እያወጣ መናገር አይችልም። የወጣት ወንድማችን እንግዲህ 18 ዓመት ሙሉ አልጋ ላይ ሲሆን 5 ዓመቱን አክስቱ በቤቱ እየተንከባከበችው ቆይታለች። አቅሟ እየዛለ ጉልበቷም እየደከመ ሲመጣ ደግሞ እዚህ እኛ ጋር እንዲገባ አድርጋለች። እዚህ ማዕከላችን ከገባ 13 ዓመት ነው። ኦልሞስት የወንድማችን አጠቃላይ 18 ዓመት ሙሉ በዚህ መልኩ አልጋ ላይ ነው። ታዲያ ወንድማችን አልጋ ላይ ነኝ ብሎ አንድ ቀን በራሱ አማሮ ያውቀው ደስተኛ ነው። ፈጣሪውን ያመሰግናል። ሚኒስቴር አርቲስት ተዋናይ ከነዛም በይበልጥ ደግሞ እንደናንተ አይነት ደጋግ ኢትዮጵያን መጥተው ጌዲዮን የጎበኙ ማዕከሉን የረዱ በተለያየ መንፈስ ያገዙ ናቸው። ለምሳሌ እዚህ ጋር በወረቀት ተለጥፈው የምታዩዋቸው እኔም ተመሬባቸዋለሁ ለሰው ያስተምራሉ ብለው ያሰባቸውን ጌዲዮን በዚህ መልኩ ከመጽሐፍ ቅዱስ ውስጥ ትንሿን ነገር ነጥሎ ወጥቶ ለኛም ትምህርት እንዲሆን ለምሳሌ ማንም የቆም መስሎ እንዲወርቅ ይጠንቀቅ ይላል። ይሄ ጌዲዮን ትልቅ መልእክት ነው፣ ለኛም ደግሞ ትልቅ ትምህርት ነው። የሚገርማችሁ ነገር አይምሮ እኛ ጤነኞች ነን ብለን ከምናስበው በላይ ያስባል። በጣም አስተዋይ ልጅ ነው፣ መካሪ ልጅ ነው። እኛ እንኳን ተስፋ ስንቆርጥ እኛ ራሱ እንዳንድ ትምህርት ወይም ለኔ በተለይ እንዳንድ ሳይኮሎጂ ነው ወንድሜ ነው። ለህይወት ተነሱ ዛሬ ከኛ ጋር ቤተሰባዊ ፍቅር እያገኙ ደስተኛ ሆነው ይኖራሉ። የሚገርማችሁ ነገር እዚህ ቦታ ላይ ያሉት አብዛኞቹ ዳይፐር ተጠቃሚ ቢሆኑ ታማሚ ነን ብለው በራሳቸው አንድ ቀን የማያማሩ በተኙበት የሚጸልዩ ፈጣሪያቸውን የሚያመሰግኑ ጀግኖች እናቶቻችን ናቸው። ዛሬ በጣም ደስ ብሎኝ ነው ለጌዲዮን ምዘፍነው። በጣም ነው ደስ ያለኝ። አበበንም ይዤ ለመምጣት ቃል እገባለሁ። አሁን እንግዲህ ለጌዲ በደንብ አድርጌ የሚወደውን ዘፈን ዛሬ እውነት እኔ ራሱ በጣም ተደስቼ ነው፣ በጣም ደስ ብሎኝ ነው ምዘፍነው። ምስክር ተደርጎ ይደመጥ ትንፋሽ ላሳየኝ ፍቅር ይሰማ ምላሽ እስቲ እማኝ ልሁን ለሐሳብ ደራሽ እስቲ እማኝ ልሁን ለሐሳብ ደራሽ የምትወደድ ነህ የምትወደድ ነህ የምትወደድ ነህ የምትወደድ ነህ የምትወደድ ነህ የፍቅር ህልዋ አምናና ታጃምና አዳማጫውትቼ አላረም ነበር የወደናው ትቼ ያለፈው ዝምታ አይኖርም ዘንድሮ አንተ ሰጠኸኛል የልብህን ጆሮ አመናይ 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 ምግዝም ያንተው ነኝ አመናይ ምግዝም ያንተው ነኝ ባይኔ እንደው ባይኔ 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 ፍቅር አየሁ ባይኔ ባይኔ ኧረ ባይኔ 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 መውደድ አየሁ ባይኔ። አመሰግናለሁ ጌዲዮንዬ።
እውነት ዛሬ በጣም ከመቼውም በላይ ነው ዛሬ ደስ ያለኝ እግዚአብሔር በሚያውቀው ደግሞ ከሙልዬ ጋር ስለሆንኩኝ ዛሬ በጣም ነው ደስ ያለኝ ከሷ ጋር በጣም ደግሞ የመረጠው ዘፈን በጣም ራሱ በምርጫው ነው የዘፈንኩት የኔ ጌታ በጣም ነው ደስ ያለኝ እሺ ጌዲዮን አሁን እንደዚህ ከማለት ተማላችሁ ወጣት ልጅ እንደናንተ ተንቀሳቀስ የነበረ ልጅ ማለት ነው እስከ 8ኛ ክፍል የተማረው ጭንቅላት ያለው ልጅ ነው አንድ አጋጣሚ ትምህርት ቤት ነው እናትና አባቱን በመኪና አደጋንቶ ይሄን ዜና ሰምቶ ከቤት ወደ ትምህርት ቤት እየሮጠ በሚሄድበት ሰዓት ላይ መንገድ ላይ ሲወጣ ሁለት ነገሮች የተከሰቱበት አንደኛው ከአንገቱ በታይ ሙሉ ለሙሉ ፓራላይዝ ነው መንቀሳቀስ አይችልም ሁለተኛው ደግሞ በሚወርድ ሰዓት ላይ ላስ ወሎ ስለገባች መነጋገር አይችልም ጌዲዮን ለ17 ዓመት ያህል ካልገላ ያሳልፋል ማለት ነው 17 ዓመት ሙሉ ድርጅታችን ከተመሰረተ 12 ዓመቱ ነው ማለት ነው 5 ዓመት አክስቱ ነበረች እናትና አባቱ በህይወት ካለፉ በኋላ ስትንከባከበው የነበረ ነገር ግን ከሷ ከአቅም በላይ ስለሆነ ሙሉ እንክብካቤ መስጠት ስለማልቻለች በመኪና ስትጠቀም መኪና ደግሞ ልክ እንደምታዩት 12 ዓመት ሙሉ እየተንከባከቡ ዛሬ በጣም ደስ ብሎኝ ነው ለጌዲዮን ነው በጣም ነው ደስ ያለኝ አበበንም ይዤ ለመምጣት ቃል ገባለሁ አሁን እንግዲህ ለጌዲ በደንብ አድርጌ የሚወደውን ዘፈን